ያለ ምክንያት ተጨንቃችሁ ታውቃላችሁ? ምን እንደሆናችሁ ሳታውቁት ዝም ብሎ ብዥ ያለ ነገር ማለት ነው። በምን እንደተናደዳችሁ ሳታውቁት ደርሳችሁ ታኮርፋላችሁ። ብዙ ሰው ይቸግራል፣ መፍትሄ እያጣ ነው። ቆስላችሁ ቁስል የሚያጥብ እንባ የሚያብስ ዘመድ ባይኖራችሁ ጠያቂ በሌለበት ዘመድ፣ በር ከፋች በሌለበት በር የከፈተ ኃይል ምስጋና ነው። ብንራብ ምግብ ነው። ብቸኛ ብንሆን ዘመድ ይሰጣል። ብንታመም ይፈውሳል። እጥፍ በረከት ያድላል። እድሜ ያረዝማል። ጠላት እንዳይዘን ያደርጋል። ድዊ ይፈውሳል። አጋንንትን ያረቃል። የስጋም የነፍስም ነፃነት ይሰጣል። ከብቸኝነት ያወጣል። ከሐዘን ያወጣል። ከድንቁርና ያወጣል። እግዚአብሔርን እንዳናይ የተጋረደብንን ጨለማ ሁሉ ይገፋል። የደስታ ሕይወት ይሰጣል። ሐዘንን ያርቃል። ጨለማን ያርቃል። ዕውቀት ይሰጣል። እግዚአብሔርን ያሳያል። የዘላለም ሕይወት ይሰጣል። ከጥፋት ያድናል። ከእንስሳት ሕይወት አውጥቶ ከውድቀት አውጥቶ ከዲያብሎስ ተንኮል አውጥቶ ሰዎችን መልአክ ያደርጋቸዋል። ሰውን መልአክን ሰው የሚያደርገው ምስጋና ነው። በሕይወታችሁ ፈተና ስትፈተኑ ምስጋና ምን ያደርግልኛል? ምን ጥቅም አለው? በሕይወቴ ምን አመጣ? ምን እንደሚሰራልኝ ሊላችሁ ይችላል ህሊናችሁ። ይህን ጥያቄ ሲጠይቃችሁ ህሊናችሁ ይሄን መልስ እንድትመልሱ። አንዳንድ ጊዜ ሰይጣን አለ አይደል? የትም ስንሄድ ዝም ብሎ መዘጋት፣ ቢሮም ስትሄዱ የከፋ ፊት፣ ቤትም ስትመጡ የከፋ ፊት፣ እንደው ደግሞ ልሳፈር ስትሉም የከፋ ፊት ያለው ባጃጅ የሚያመናጭቅ፣ እንደው የትም ነው የሚዘጋብኝ እኔ እንላለን። አንዳንድ ቀን ምን እናድርግ ስትሉ እዚያ ቁጭ ብላችሁ አትቆዝሙ። ብዙ ሰው እኮ ይዘጋበታል ታውቃላችሁ። ስራ እንዳታገኙ የሚዘጋባችሁ ነገር ሊኖር ይችላል። ሰይጣን ለማንም ሰው እየሄደ በር ይዘጋል። ትዳር ሊዘጋባችሁ ይችላል። እንዳትቀጠሉ ሊዘጋባችሁ፣ በረከት ሊዘጋባችሁ ይችላል። ማድረግ ያለብን ምንድን ነው? የትም ስትሄዱ የሚዘጋባችሁ ከሆነ ስታመሰግኑ ይከፈታል። ስታማርሩ ግን አይከፈትም። እናንተ እኮ ባታን ጧት ዘክራችሁ ከሰዓት እንቅፋት ሲመጣችሁ ምን አድርጌሽ ነው ባትዬ ነው የምትሉት። እንዲሁ ይገርማል። ራሳችሁ እየተንከረፈፋችሁ አስተውላችሁ ሳትራመዱ እንቅፋት በመጣችሁ ቁጥር ገብርኤል ምን አድርጌህ ነው የምንለው እንጂ የእኛ እኮ ጥጋብ እኮ ልክ የለው። ስናማርር ያጣነው ነገር እንዲያውም ጨርሶ እንዲርቅ ነው የምናደርገው። ስናመሰግን ግን ያጣነው ነገር ተመልሶ እጥፍ ሆኖ እንዲመጣ ያደርጋል። ስናመሰግን አስሮ የያዘን ሰይጣን ከነ መሰረቱ ይናወጣል። የክፋት መሰረት የሆኑ ሰዎች ሁሉ ይነቀላሉ፣ ይጠፋሉ። ጤና ልንጠማ እንችላለን። ሰላም ልንጠማ እንችላለን። የሰው ብሶትም ሊኖርብን ይችላል። ብዙ ብቻ እያንዳንዳችን ጥም አለብን። እውነት ለመናገር እውቀት የጠማዋለ፣ ሀብት የጠማዋለ፣ ሁላችንም ገልጸን የማንናገረው በድህነትም ውስጥ ብንሆን በሀብትም ውስጥ ብንሆን የተማርንም ብንሆን ያልተማርንም ብንሆን እያንዳንዳችን ጥም አለብን። ምስጋና ያንን የተጠማ ጎበዝ ቃለ እግዚአብሔር የማይርባችሁ ከሆነ ታማችኋል ማለት ነው። መጽሐፍ ቅዱስ የማይርባችሁ እንቅልፋችሁ የሚመጣ ፌስቡክ ስታዩ ግን የምታነጉ እስከ 10 ሰዓት፣ ቲክቶክ ከሆነ እንቅልፍ የማይወስዳችሁ፣ ፊልም ከሆነ እንቅልፍ የማይወስዳችሁ፣ የነፍሳችሁ ምግብ ሲመጣ ግን የሚሰለቻችሁ ከሆነ እናንተ ታማችኋል። በጊዜ ወደ ሐኪም ቤት ነው። እዚህ ነው ሐኪም ቤቱ፣ ቤተ ክርስቲያን። ጸልዩ እኮ ያለ እንደዚህ እኮ ነው። ቃለ እግዚአብሔር አልርባችሁ ካለ ታማችኋልና፣ እረ ጌታ ሆይ፣ እረ አይምሮዬን ጤና አድርገው፣ እረ ቃልህ እንዲርባው አድርገህ ብላችሁ ጸልዩ ማለት እኮ ነው። ክርስቶስ ሆይ ትላለች ነፍስ መኃልየ ሰሎሞን ምዕራፍ 2 ላይ እባክህ ቃልህን አሰማኝ፣ መልክህንም አሳየኝ። ቃልህ ያማረ ነው፣ መልካ ታምራትህ፣ መልካ ትምህርትህ የሰመረ ነው። እባክህ ቃልህን አሰማኝ ትላለች ነፍስ። ሄዳችሁ ተመልከቱት። ግን ይሄ ሙሽራችሁ ክርስቶስ የጻፈላችሁ ደብዳቤ ነው። ይሄ እንዴት ይሰለቻችኋል? የምንጸልየው ለዚህ እኮ ነው። ይሄ ምስራች እኮ ነው። እንዴት ይሄ ይሰለቸዋል ሰው? እግዚአብሔር ያሳያችሁ ክርስቶስ የካህን ታናሽ የለውም። ካህን ከሆነ የካህን ትልቅም ትንሽም የለውም። የካህን ሽማግሌም ልጅም የለውም። ካህን ከሆነ ሁሉ አረጋዊ ነው። በእድሜ ልንበልጠው እንችላለን፣ በእውቀት ልንበልጠው እንችላለን። ካህን ከሆነ ግን ካህን ነው። በጸጋም ልንበልጠው እንችላለን፣ በብቃትም ልንበልጠው እንችላለን። በብቃት በቅድስና 10ኛው ማዕረግ የደረሰ ምእመን በገዛ እጁ አይቆርብም። 10ኛው ማዕረግ የደረሰች ምእመን በገዛ እጇ ልትቆርብ አትችልም። ገና በኃጢአት ውስጥ ያለ ቄስ ያቆርባታል። እሷ በቅታ እሱ በቅቶ ሊሆን ይችላል። ሰውን በየቀኑ ሰላማዊ ሕሊና የሚሰጠው ምን እንደሆነ ልንገራችሁ። ለሰው መልካም ማድረግ ተቀባይነት ሁልጊዜ ዕዳ ነው። አሁን ሰው
ልብስ አሰፍቶ ቢሰጣችሁ፣ ሰው የወርቅ ቀለባችሁን ቢሸፍንላችሁ፣ የቤት ኪራይ ቢከፍልላችሁ እሱ ሰላም አይሰጥም። እሱ ዕዳ ነው የሚጨምረው ማለት ነው። ገሌ እንዲያረገልኝ እኔ እንዳላረግለት እያለ ዕዳ ይጨምራል። እናንተ ግን መልካም ባረጋችሁ ቁጥር ሁልጊዜ አሸናፊ ነው የምትሆኑት፣ ድል ነሺዎች ነው የምትሆኑት። ሞገስ ይሰማችኋል። ምክንያቱም መስጠት እግዚአብሔርን ስለሚያስመስል ነው። መስጠት የሚባለው እንጀራ፣ ልብስ፣ ቆሎ ብቻ አይደለም። መልካም ምክርን መስጠት፣ ጉልበትን መስጠት፣ መልካም ፊት እኮ ይሰጣል። ብሩህ ገጽ ራሱ ስጦታ ነው። ጥሩ ፊት ማሳየት ለጨነቀው ሰው አጽናኝነት በራሱ ተመልከቱ። አሰሩ ለልብ ብሩህ ገጽ፣ የመልካም ልብ ምልክቱ የበራ ፊት ነው ይላል ሰሎሞን። የበራ ፊት የመልካምነት ምልክት ነው። ስለዚህ ምን ይላል? እኛ ብሩህ ገጻችን ስናሳየው ሰው ምን ይላል? ይወዱኛል ማለት ነው ይላል። ያከብሩኛል ማለት ነው ይላል። በዚያ ጊዜ ይጽናናል። ሰው እኮ አንድ የሚያዝንበት እኮ ሰው ይጠላኛል ብሎ ማሰቡ ነው። ስለዚህ እኛ ብሩህ ገጽ ስናሳየው እሱም ስጦታ ነው። አሰሩ ለልብ ብሩህ ገጽ እምከመ ይትፌሳህ ልብ ይበርህ ገጽ። ልብ ደስ ሲለው ፊት ያበራል። ወእምከመ ያሐዝን ልብ ይደምን ገጽ። ልብ ሲያዝን ፊት ይጠቁራል። ብሩህ ገጽ ማሳየት ስጦታ ነው። አይዞህ እግዚአብሔርን ያህል ጌታ፣ ገነትን ያህል ቦታ፣ ድንግል ማርያምን ያህል እናት፣ መላእክትን ያህል ረዳት አለህ ብሎ መናገር በራሱ ስጦታ ነው በእውነቱ ማለት ነው። እውቀት ይሰጣል፣ ጉልበት ይሰጣል፣ ምክር ይሰጣል፣ ብሩህ ገጽ ይሰጣል፣ ጸሎት ይሰጣል፣ መጻሕፍት ይሰጣሉ። እነዚህ ሁሉ ጊዜም ስጦታ ነው በእውነቱ ማለት ነው። ጊዜም ስጦታ ነው። ሳቅ ራሱ እኮ ስጦታ ነው ታውቃለህ። ሳቅ አሁን መጽሐፈ መክብብ ምዕራፍ 3 ላይ ለሳቅም ጊዜ ያለው ይላል። ከዚያ መተርጉማንና እንዴ ሳቅ ደግሞ ምን ጊዜ ያለው? እንግዳ ሲመጣ ጠልታዊ ነው ብሎ ዙሮ እንዳይሄድ መሳቅ ይገባል። ስለዚህ የሀገራችን ሰው ምን አለ? ከፍትፍቱ ምኑ አለ? ፊቱ አለ ማለት። አሁን እንግዳ ሲመጣ እኛ ስንስቅለት የመጀመሪያ በጎ ስጦታ እየሰጠነው ነው ማለት። የመጀመሪያ በጎ ስጦታ በቃ ይወዱኛል ማለት አልሰለቹኝም ብሎ ይሄ ሰውዬ በሙሉ ልቡ እኛ ቤት ለማደር ይገባል ማለት። ስለዚህ እንደ ያለ ነገሮች በሙሉ ስጦታ ናቸው። ሌላው ቀርቶ እገሌ ችግሩን ቢላቀቅ ደስ ይለኝ ነበር ብሎ ማሰብ ራሱ ስጦታ ነው። ማሰብ ቢኖር ስጠው፣ ባይኖር ቢኖረኝ እሰጥ ነበር ብለህ ማሰብ ከስጦታ ይቆጠራል ብሎ የሚናገረው ነው። ማልቀስ ስጦታ እኮ ነው ለተቸገረ ሰው ማልቀስ። አሁን ክርስቶስ እኮ ሄዶ ልቅሶኛ አሁን እኮ ለቅሶ ደርሷል አይደለም እንዴ? የማርያምና የማርታ ወንድም ሲሞት ሄዶ አላለቀሰም እንዴ? ሲያለቅስ እኮ ምን አሉ ሰዎች እኮ ልቅሶኛው በሙሉ ተሰብስበው እሪው መጠን ያፈቅሩ እንዴት አድርጎ ቢወደው ነው ያለቀሰለት አሉ ማለት ነው። ስለዚህ ከሚደሰት ጋር መደሰት፣ ከሚያዝን ጋር ማዘን እሱ ራሱ ስጦታ እኮ ነው በእውነቱ ማለት ነው። ከሚያዝን ጋር እዘኑ፣ ከሚደሰት ጋር ደስት። የሰውን ሐዘኑንም ልንንቅበት አይገባም፣ ደስታውንም ልንንቅበት አይገባም። እኔ እኮ ይገርማችኋል እኮ እንዲያው አሁን ዛሬ አንድ ሰው ቲሸርት ገዝቶልኝ ብሎ አሁን አንድ ሰው እየዘለለ ቢመጣ ትልቅ ነገር ልነግራችሁ ነው ብሎ መጥቶ ቲሸርት እኮ ሰው ገዛልኝ ቢል ቀልደኛ ነህ እንዴ በዚህ ነው እንዴ የምትደሰተው አይባልም። ይሄ ምን ማድረግ ይገባል? ማክበር ይገባል። ይሄን ራሱ ማለት ለሰውየው ይሄ ትልቅ ደስታ ነው በእውነቱ ማለት። የሰውን ደስታውን ልንንቅበት አይገባም፣ ሐዘኑንም ልንንቅበት አይገባም። ይህን ክርስቶስ ያደረገው ነው። ደስ ከሚላቸው ሰው ጋር ደስ ይለው ነበር፣ ሰርግ ይገኛል። ከሚያዝኑ ሰዎች ጋር ያዝን ነበር፣ ለቅሶ ይገኛል። እያንዳንዷን ነገር ደግሞ ውሃ ተመልከቱ፣ ባል እየሞተባት ለቸገራት ሴት ደግሞ ውሃ ስትቀዳ ሐዘኗን አብሮ ይካፈል ነበረ በእውነቱ ማለት ነው። እና ከሚርበው ጋር መራብ፣ ከሚቸገር ጋር መቸገር። ቢያንስ ሰው ሲያለቅስ ቁጭ ብሎ አይዞ ይኸው ጸሎት መጸለይ ከጀመርክ ብዙ ቀን ሆነ፣ ግን ምን አተረፈ? እግዚአብሔር አንዱንም ጥያቄህን እንኳን አልመለሰልህም። እስከ ዛሬ ገንዘብህ አይበረክትም፣ እስከ ዛሬ ያመሃል፣ እስከ ዛሬ ጠላቶች አሉ፣ እስከ ዛሬ የትም ሄደህ ከስረህ ትመለሳለህ። ምንም ያላተረፍክ ሰው አይደለህ እንዴ? እና እግዚአብሔርን ምን ሊያደርግልህ ነው እንደዚህ የምታደርገው ይላል። ተስፋ ሁልጊዜ በዓይን አይታይም፣ ዕለቱንም አይደርስም። ይህም እግዚአብሔርን መፈታተን ነው። ምን ሊያደርግልህ ነው እግዚአብሔር ይለናል። የዚህ ጊዜ ነው መንቃት። እግዚአብሔር በሚደርስበት ቀን እኛ ሰልችተን እንዳንገኝ ማለት ነው። ከዚያ በኋላ ለፍተን እግዚአብሔር መልስ በሚሰጥበት ቀን እኛ ሰልችቶን እንወጣለን። ያ እንዳይሆን የጸሎታችን ፍሬ አሁን ማጨድ መፈለግ የለብንም። እኔ ተስፋዬ ጤና አይደለም፣ እኔ ተስፋዬ ሀብት አይደለም፣ እኔ ተስፋዬ የሰው መውደድ አይደለም፣ እኔ ተስፋዬ ክርስቶስ ነው። ክርስቶስ እስካለኝ ድረስ የጸሎት የምላሽ ምንም ይሁን ምን ከጌታዬ ጋር እኖራለሁ። የሰው ክብሩ ልብሱ አይደለም፣ የሰው ክብሩ ሹበቱ አይደለም፣ የሰው ክብሩ ዕድሜው አይደለም፣ የሰው ክብሩ ዕውቀቱ አይደለም፣ የሰው ክብሩ ሀብቱ አይደለም። የትፍርሆ ለሰብእ በይብዕል ብሏል ቅዱስ ዳዊት። ሰው ባለጸጋ ቢሆን አትፍራው። ሀብቱ አይደለም የሰው ክብሩ፣ ወገኖቹ አይደለም፣ ቤቱ አይደለም። የሰው ክብሩ እግዚአብሔር ነው። ምክንያቱም ኤልዛቤልን መንግስቷ አላስከበራትም። አስከብሯታል። ወርቁ አስከብሯታል። ዘውዱ አስከብሯታል። ተጎትታ በመስኮት ሙታ ደሟን ውሻ ሲልሰው
መንበሩ አስከበራት። በወርቅ ጫማዋ ምድርን ለመረገጥ ትጸየፍ የነበረችውን ሰው ተጸይፏት ደሟን ውሻ ጎዳና ላይ ሲልሰው ወርቁ አስከበራት? የለም። መናኛ ቀሚስ ይለብስ የነበረው ኤልያስሳ ማን አስከበረው? እግዚአብሔር አከበረው። ነጥቆ ወደ ሰማይ ወሰደው። የሰው ክብሩ ማን ነው? እግዚአብሔር ነው። ሰራዊት ይዞ ይፈልገው የነበረውን አክዓብን ኤልያስ ሲያገኘው አንተኑ ዘትገፈትኦሙ ለእስራኤል፣ እስራኤልን የረጅም አጭር፣ የቀይ ጥቁር፣ የወፍራም ቀጭን የምታደርጋቸው ኤልያስ አንተነ ሲለው አኮ አነ ዘገፈትኦሙ ለእስራኤል አለ አንተው ቤተ አቡከ፣ አንተና ዘመዶች ጣዖት እያመለካችሁ ነው እንጂ እኔ አይደለሁም እስራኤል የምገለባበት ሲለው ንጉሡ እንዳይገለው ጸጥ እንዲል የሚያደረገው የማን ክብር ነው? የእግዚአብሔር ክብር። የእግዚአብሔር ክብር ብቸኞችን ያለ ዘመድ ግርማ ይሰጣቸዋል። ዮሴፍን በፈርዖን ፊት፣ ዳዊትን በጎልያድ ፊት፣ ኤልያስን በአካብና በኤልዛቤል ፊት፣ ሙሴን በፈርዖን ፊት ያከበረ ማን ነው? እግዚአብሔር ነው። እውነትም እግዚአብሔር ክብር ነው፣ ነውርንም ይሰውራል። የሰው ክብሩ ልብሱ አይደለም። የሰው ክብሩ ሹበቱ አይደለም። የሰው ክብሩ ዕድሜው አይደለም። የሰው ክብሩ ዕውቀቱ አይደለም። የሰው ክብሩ ሀብቱ አይደለም ብሏል ቅዱስ ዳዊት። ሰው ባለጸጋ ቢሆን አትፍራው። ሀብቱ አይደለም የሰው ክብሩ፣ ወገኖቹ አይደለም፣ ቤቱ አይደለም። የሰው ክብሩ እግዚአብሔር። ማንኛውም ከኦርቶዶክስ ሃይማኖት ውጭ የሆነ ሰው እንዴት አምላክ ይደክማል፣ እንዴት አምላክ ይራባል ሲሏችሁ መልሳችሁ ምንድን ነው? መጻሕፍት ሰው መሆኑን እንደሚነግሩን አምላክ መሆኑን ይነግሩናል። አንተ ክርስቶስ ተራበ ብለህ የሚለውን ነው የምታነብልኝ። እኔ ደግሞ ክርስቶስ ምን አረገ ብዬ እነግርሃለሁ። ተራበ ብሎ ሲነግራችሁ አምላክ የሆነ መጻሕፍት ተራበ ብለው ይነግሩናል አይነግሩናል? የተራበ ተቀራኒ ምን ይነግሩናል? 5000 ሰው አጠገበ ብለው ይነግሩናል። ከዛስ ደግሞ ምን ብለው ይነግሩናል? የሕይወት እንጀራ ነው ብለው ይነግሩናል። እሺ መጻሕፍት ክርስቶስ ታመመ ብለው ይነግሩናል። እስኪ ታመመ ብለው ይነግሩናል በሉ። ምን ብለው ይነግሩናል? ፈወሰ ብለው ይነግሩናል። የ35 የ38 ዓመት ደዌ ተኝቶ የነበረ ሰው አልጋውን ተሸክሞ እንዴት ሲያደርግ ይነግረናል። እየሰማችሁኝ ነው? ክርስቶስ አልዓዛርን የት ጠየቃችሁት ብሎ ጠየቀ ብለው ይነግሩናል። ንገሩኝ፣ እዛው ንገሩኝ። ክርስቶስ አልዓዛር እንደሞተ አስቀድሞ ተናግሯል። እዛው ዮሐንስ ወንጌል ምዕራፍ 2 ላይ ምን ይላል መሰላችሁ? ያ ወንጌላዊ እኮ ነው የነገረን። አልዓዛርን የተቀበራችሁት ብሎ ጠየቀ ብሎ የነገረን ዮሐንስ አስቀድሞ ምዕራፍ 2 ላይ ምዕራፍ 11 ላይ ክርስቶስም ኢየሱስም አልዓዛርን የተቀበራችሁት ብሎ ጠየቀ ብሎ የነገረን ዮሐንስ ምዕራፍ 2 ላይ አስቀድሞ ምን ብሎ ይነግረናል መሰላችሁ? ወይ ይፈቅድ ይንግር ወግይዞ ለሰብ እስመ ለሊሁ የአምሮ ለሰብ፣ የሰውን ፈቃዱን ሊነግሩት አይፈልግም እሱ ራሱ ሰውን ያውቃልና ይል። እሱ ራሱ ሰውን ያውቀዋልና ዮሐንስ ወንጌል ምዕራፍ 2 ላይ ማለት ነው። ስለዚህ ተመልከቱ፣ እንደ ጠየቀ እንደሚነግሩን ሳይጠይቁት እንደሚያውቅ ይነግሩናል መጻሕፍት። ምንድን ነው ይሄ ብሎ እንደሚያውቅ ምን እያላችሁ ነው ብሎ እንደሚጠይቁሉ ወአይመሮሙ ጊዜ ኢየሱስ ከማንጎርጎሩ አይሁድ ዮሐንስ 6 ላይ ኢየሱስም አይሁድ እንዳንጎራጎሩ እንዳጉረመረሙ አወቀባቸው። በኃጢአት ውስጥ ያለገ ሰው ለበጎ ነገር ምን ይሆናል መስላችሁ? አንደኛ ተቃራኒ ይሆናል። ያም ባይሆን ደግሞ ምን ይሆናል? በጎ ነገር ማይስማማው ይሆናል። ክፉውን በጎ በጎውን ክፉ ለሚሉ፣ መራራውን ይጣፍጣል የሚጣፍጠውን ይመራል ለሚሉ ሰዎች ወዮላቸዋል። አሁን በዚህ ዘመን ስታዩት ክፉ በጎ ይባላል። በጎ ሰው ምን ይሆናል? ክፉ ነው ይባላል። ኃጢአት ክብር ይሰጠዋል። ጽድቅ ደግሞ ከመድረክ ተጠርጎ ይወጣል። ይሄን የሚያደርገው ምንድን ነው ስትሉ የታመመች ነፍስ ናት። ይሄን የምታመጣ በሽተኛ ነፍስ ናት። ስለዚህ ጌታችን ኢየሱስ ክርስቶስ ከኃጢአት እጅ አድኖናል ነው። መቼ ነው ያዳንን? አንደኛ መጠበቂያውን ሰጥቶናል። ሁለተኛ ኃጢአት የግድ አትጥለንም። አሁን ወደነ ምን ወርቅ አንድ ሰው ውጊያ ገጥሞ ወታደር ማርኮ መሳሪያውን ቀምቶ ይህን ሰው እየጠብቁ ብሎ ሰጥቷቸው ለቃችሁ ታጥቆ መጥቶ ቢወጋችሁ የማን ነው ችግር?
ክርስቶስ ሰይጣንን ማርኮ ሰጠን። ባሉ እንግዲህ እንዳይጎጋችሁ ብሎ እኛ ተኛን እና ሰይጣን ሲቀጠቅጠን እግዚአብሔር ምን አድርጌ ነው? ተኝተን ነው እንጂ ምን አድርጓል? ተኝተን ነው እየተቀጠቀጥን ያለው። ኃጢአትን ድል ነስቷታል ክርስቶስ ሲባል ዛሬ ለምን ሰለጠነች ሲባል ሰው ወዶ ነው የሚገዛው። ወዶ ለምዶ ነው። ሰይጣን እንዲያርጎኝ እንትና እንዴ ሰይጣንን ተመስሎ ምናምን እንትና ወይዘሮ ገሊትን ተመስላ ወይዘሮ ገሊን ተመስሎ ወደ ለምደ መርጠን የምሰራው ወስነን የምሰራው የመጠንቀቅ ጉድለት፣ መንፈሳዊ ያለመሆን ጉድለት፣ ከእግዚአብሔር ጋር ያለን ቁርኝት ተከታታይ አለማድረግ፣ ምቾትን ማለፍ አለመፈለግ፣ ትዕግስት ማጣት ነው እንጂ ለሚያምን ሁሉ ያለ ምክንያት ተጨንቃችሁ ታውቃላችሁ? ምን እንደሆናችሁ ሳታውቁት ዝም ብሎ ብዥ ያለ ነገር ማለት ነው። በምን እንደተናደዳችሁ ሳታውቁት ደርሳችሁ ታኮርፋላችሁ። ብዙ ሰው ይቸግራል፣ መፍትሄ እያጣ ነው። ቆስላችሁ ቁስል የሚያጥብ እንባ የሚያብስ ዘመድ ባይኖራችሁ ጠያቂ በሌለበት ዘመድ፣ በር ከፋች በሌለበት በር የከፈተ ኃይል ምስጋና ነው። ብንራብ ምግብ ነው። ብቸኛ ብንሆን ዘመድ ይሰጣል። ብንታመም ይፈውሳል። እጥፍ በረከት ያድላል። ዕድሜ ያረዝማል። ጠላት እንዳይዘን ያደርጋል። ድዊ ይፈውሳል። አጋንንትን ያረቃል። የሥጋም የነፍስም ነፃነት ይሰጣል። ከብቸኝነት ያወጣል። ከሐዘን ያወጣል። ከድንቁርና ያወጣል። እግዚአብሔርን እንዳናይ የተጋረደብንን ጨለማ ሁሉ ይገፋል። የደስታ ሕይወት ይሰጣል። ሐዘንን ያርቃል። ጨለማን ያርቃል። ዕውቀት ይሰጣል። እግዚአብሔርን ያሳያል። የዘላለም ሕይወት ይሰጣል። ከጥፋት ያድናል። ከእንስሳት ሕይወት አውጥቶ ከውድቀት አውጥቶ ከዲያብሎስ ተንኮል አውጥቶ ሰዎችን መልአክ ያደርጋቸዋል። ሰውን መልአክ፣ መልአክን ሰው የሚያደርገው ምስጋና ነው። በሕይወታችሁ ፈተና ስትፈተኑ ምስጋና ምን ያደርግልኛል? ምን ጥቅም አለው? በሕይወቴ ምን አመጣ? ምን የሚሰራልኝ ሊላችሁ ይችላል ህሊናችሁ። ይህን ጥያቄ ሲጠይቃችሁ ህሊናችሁ ይሄን መልስ እንድትመልሱ። አንዳንድ ጊዜ ሰይጣን አለ አይደለ? የትም ስንሄድ ዝም ብሎ መዘጋት፣ ቢሮም ስትሄዱ የከፋ ፊት፣ ቤትም ስትመጡ የከፋ ፊት፣ እንደው ደግሞ ልሳፈር ስትሉም የከፋ ፊት ያለው ባጃጅ የሚያመናጭቅ፣ እንደው የትም ነው የሚዘጋብኝ እኔ እንላለን። አንዳንድ ቀን ምን እናድርግ ስትሉ እዚያ ቁጭ ብላችሁ አትቆዝሙ። ብዙ ሰው እኮ ይዘጋበታል ታውቃላችሁ። ስራ እንዳታገኙ የሚዘጋባችሁ ነገር ሊኖር ይችላል። ሰይጣን ለማንም ሰው እየሄደ በር ይዘጋል። ትዳር ሊዘጋባችሁ ይችላል። እንዳትቀጠሉ ሊዘጋባችሁ፣ በረከት ሊዘጋባችሁ ይችላል። ማድረግ ያለብን ምንድን ነው? የትም ስትሄዱ የሚዘጋባችሁ ከሆነ ስታመሰግኑ ይከፈታል። ስታማርሩ ግን አይከፈትም። እናንተ እኮ ባታን ጠዋት ዘክራችሁ ከሰዓት እንቅፋት ሲመጣችሁ ምን አድርጌሽ ነው ባትዬ ነው የምትሉት። እንዲሁ ይገርማል። ራሳችሁ እየተንከረፈፋችሁ አስተውላችሁ ሳትራመዱ እንቅፋት በመጣችሁ ቁጥር ገብርኤል ምን አድርጌህ ነው የምንለው እንጂ የእኛ እኮ ጥጋብ እኮ ልክ የለው። ስናማርር ያጣነው ነገር እንዲያውም ጨርሶ እንዲርቅ ነው የምናደርገው። ስናመሰግን ግን ያጣነው ነገር ተመልሶ እጥፍ ሆኖ እንዲመጣ ያደርጋል። ስናመሰግን አስሮ የያዘን ሰይጣን ከነ መሰረቱ ይናወጣል። የክፋት መሰረት የሆኑ ሰዎች ሁሉ ይነቀላሉ፣ ይጠፋሉ። ጤና ልንጠማ እንችላለን። ሰላም ልንጠማ እንችላለን። የሰው ብሶትም ሊኖርብን ይችላል። ብዙ ብቻ እያንዳንዳችን ጥም አለብን። እውነት ለመናገር እውቀት የጠማዋለ፣ ሀብት የጠማዋለ፣ ሁላችንም ገልጸን የማንናገረው በድህነትም ውስጥ ብንሆን በሀብትም ውስጥ ብንሆን የተማርንም ብንሆን ያልተማርንም ብንሆን እያንዳንዳችን ጥም አለብን። ምስጋና ይኸው ጸሎት መጸለይ ከጀመርክ ብዙ ቀን ሆነ፣ ግን ምን አተረፈ? እግዚአብሔር አንዱንም ጥያቄህን እንኳን አልመለሰልህም። እስከ ዛሬ ገንዘብህ አይበረክትም። እስከ ዛሬ ያመሃል። እስከ ዛሬ ጠላቶች አሉ። እስከ ዛሬ የትም ሄደህ ከስረት ትመለሳለህ። ምንም ያላተረፍክ ሰው አይደለህ እንዴ? እና እግዚአብሔርን ምን ሊያደርግልህ ነው እንደዚህ የምታደርገው ይላል። ተስፋ ሁልጊዜ ባይን አይታይም፣ ዕለቱንም አይደርስም። ይህም እግዚአብሔርን መፈታተን ነው። ምን ሊያደርግልህ ነው እግዚአብሔር ይለናል። የዚህ ጊዜ ነው መንቃት። እግዚአብሔር በሚደርስበት ቀን እኛ ሰልችተን እንዳንገኝ ማለት ነው። ከዚያ በኋላ ለፍተን እግዚአብሔር መልስ በሚሰጥበት ቀን እኛ ሰልችቶን እንወጣለን። ያ እንዳይሆን የጸሎታችን ፍሬ አሁን ማጨድ መፈለግ የለብንም። እኔ ተስፋዬ ጤና አይደለም። እኔ ተስፋዬ ሀብት አይደለም። እኔ ተስፋዬ የሰው መውደድ አይደለም። እኔ ተስፋዬ ክርስቶስ ነው። ክርስቶስ እስካለኝ ድረስ የጸሎት የምላሽ ምንም ይሁን ምን ከጌታዬ ጋር እኖራለሁ። ማንኛውም ከኦርቶዶክስ ሃይማኖት ውጭ የሆነ ሰው እንዴት አምላክ ይደክማል፣ እንዴት አምላክ ይራባል ሲሏችሁ መልሳችሁ ምንድን ነው? መጻሕፍት ሰው መሆኑን እንደሚነግሩን አምላክ መሆኑን ይነግሩናል። አንተ ክርስቶስ ተራበ ብለህ የሚለውን ነው የምታነብልኝ። እኔ ደግሞ ክርስቶስ ምን አረገ ብዬ እነግርሃለሁ።
ተራበ ብሎ ሲነግራችሁ አምላክ የሆነ መጻሕፍት ተራበ ብለው ይነግሩናል አይነግሩንም? የተራበ ተቀራኒ ምን ይነግሩናል? 5000 ሰው አጠገበ ብለው ይነግሩናል። ከዛስ ደግሞ ምን ብለው ይነግሩናል? የሕይወት እንጀራ ነው ብለው ይነግሩናል። እሺ መጻሕፍት ክርስቶስ ታመመ ብለው ይነግሩናል። እስኪ ታመመ ብለው ይነግሩናል በሉ። ምን ብለው ይነግሩናል? ፈወሰ ብለው ይነግሩናል። የ35 የ38 ዓመት ደዌ ተኝቶ የነበረ ሰው አልጋውን ተሸክሞ እንዴት ሲያደርግ ይነግረናል። እየሰማችሁኝ ነው? ክርስቶስ አልዓዛርን የት ጠየቃችሁት ብሎ ጠየቀ ብለው ይነግሩናል። ንገሩኝ፣ እዛው ንገሩኝ። ክርስቶስ አልዓዛር እንደሞተ አስቀድሞ ተናግሯል። እዛው ዮሐንስ ወንጌል ምዕራፍ 2 ላይ ምን ይላል መሰላችሁ? ያ ወንጌላዊ እኮ ነው የነገረን። አልዓዛርን የተቀበራችሁት ብሎ ጠየቀ ብሎ የነገረን ዮሐንስ አስቀድሞ ምዕራፍ 2 ላይ ምዕራፍ 11 ላይ ክርስቶስም ኢየሱስም አልዓዛርን የተቀበራችሁት ብሎ ጠየቀ ብሎ የነገረን ዮሐንስ ምዕራፍ 2 ላይ አስቀድሞ ምን ብሎ ይነግረናል መሰላችሁ? ወይ ፈቅድ ይንግር ወግይዞ ለሰብ እስመ ለሊሁ የአምሮ ለሰብ፣ የሰውን ፈቃዱን ሊነግሩት አይፈልግም እሱ ራሱ ሰውን ያውቃልና ይል። እሱ ራሱ ሰውን ያውቀዋልና ዮሐንስ ወንጌል ምዕራፍ 2 ላይ ማለት ነው። ስለዚህ ተመልከቱ፣ እንደ ጠየቀ እንደሚነግሩን ሳይጠይቁት እንደሚያውቅ ይነግሩናል መጻሕፍት። ምንድን ነው ይሄ ብሎ እንደሚያውቅ ምን እያላችሁ ነው ብሎ እንደሚጠይቁሉ ወአይመሮሙ እግዚእ ኢየሱስ ከመ አንጐርጐሩ አይሁድ ዮሐንስ 6 ላይ ኢየሱስም አይሁድ እንዳንጎራጎሩ እንዳጉረመረሙ አወቀባቸው ይላል። የልባቸውን ይመረምራል። እግዚአብሔርን ታግሰህ ጠብቀው። ብዙ ሰው ለጸሎቱ ትዕግስት የለውም። ዛሬ መልስ እንዲመልስልን እንፈልጋለን። ከቆየነው ግን እግዚአብሔር ጸጋ ይሰጣል። ምን አለ? ይህ ሞተ ለሚ ልቡ እንቡዝ ሆነ። እንቡዝ ሆነ ማለት ልቡ ጠፋ። ግደሉ ያለውን አድኑት ይላል፣ አድኑ ያለውን ግደሉት ይላል። 25 ዓመት ልቡ ጠፍቶ ኖረ። በልቶ አብሉኝ ይላል። ደግሞ ሲፈልግ ደግሞ በዚህ በአየር ላይ አዝናኑኝ ይላል። ወታደሮቹም እሺ እያሉ ዝም ብለው እያታለሉ ልቡ ስለጠፋ ዝም ይሉታል። ልቡ ጠፍቶ ልቡ ከሚጠፋበት ንጉሥ ያድነን። ልቡ መጥፋት ልቡ የጠፋ ንጉሥ ግደሉ ያለውን አድኑ ያለውን ምን ይላል? ግደሉ ይላል። አስቸጋሪ ነው። ለሕዝብም ያስቸግራል፣ ለወታደርም ያስቸግራል። ልቡ የጠፋ ንጉሥ ማለት ነው። ልቡ ጠፋ። ያ 25 ዓመት ኖረ። እግዚአብሔርን ግን አፈፍ አድርጎ በክንፉ መጣና ባሏ ከሚያጥንበት ቤተክርስቲያን አደረሳት። ልብሷን እንደተንቆጠቆጠች እንደለበሰች ነው። ጸጋ ዛብ እየዞረ ሲያጥን ዘውድ የተቀዳጀች ንግሥት ቆማለች በሴቶች መቆሚያ። አጥኖ ሲጨርስ እመቤቴ ከወዴት መጥተዋል? ንግሥት ይመስላሉ። ደግሞ ሰውን ያህል ንግሥት ደግሞ እንደው ሰው ሳያስከትል ይመጣል? አዎ ንግሥትማ ንግሥት ነበርኩኝ። ነገር ግን ሞተ ለሚ ሰራዊቶችን አሽከሮችን አስከትቼ ስመጣ እሱ ቀምቶኝ አለችው። መልካም ነው። አዲያ ወደዚህ እንደምን መጣሽ? ጸጋ ዛብ የሚባል ቄስ ሚስቱን ሞተ ለሚ ማርኮበት እሱ ያገባኛል ብዬ አለችው። አረ እሱስ ካህን ነው፣ ሕግ ማፍረስ አይገባውም እና እንደዚህም አያደርግም፣ እሱስ ነውር ነው አላት። ሞተ ለሚ ማርኮበት የለ እንግዲህ ሚስቱ ዙሪያ ትመጣ እግዚአብሔር እንኳን ከምርኮ ከሞት አስነስቶ ማምጣት ይሳነዋል ብለሽ ነው? ደግሞ መልክሽ እሷን ቃልሽ እሷን ይመስላል አላት። አረ እሱስ ሰው በቃል ብቻ አይደለም በመልክም ይመሳሰላል አለችው። እንዳያውቅባት ማለት ነው። ይመሳሰላል አለችው። አይ በል እንግዲህ ሞተ ለሚ አይመልሳትም ሲባል ሰምቻለሁና የምትወደውን ነገር ፈጥነህ አድርግ አለችው። አንቺ ሴት ዝሙትሽን እግዚአብሔር ያጥፋልሽ። ዘማውያን በእግዚአብሔር ዘንድ እንደ ውሻ ሬሳ ናቸው። እግዚአብሔር ንጹሕ ነገር ይወዳል አላት። ጽናቱን አይታ እኔ እግዚአብሔር ነኝ ብላ ክንብንቧን አወርዳ ገለጠችለት። እሱም ዝቅ ብሎ የእሷን እግር ሳመ። ለዚህ አበቃሽ እህቴ። እንዲህ ይከባበራሉ አባቶቻችን ማለት ነው። ለዚህ አበቃሽ እህቴ፣ እግዚአብሔር የተመሰገነ ይሁን። ፈጣሪውን ቀና ብሎ አመሰገነ። ትዳርን የሚጠብቅ እግዚአብሔር ነው። ብልጣብልጥነት ትዳርን አይጠብቅም። የሚጠብቀው ማን ነው? መድኃኔዓለም ነው። እግዚአብሔር ጠብቆ ከክፉ ከአውሬ አፍ አውጥቶ ያመጣል። እዚያ በኋላ እግዚአብሔርን ሲያመሰግኑ ዕጣኑን ማይጠንቱን ጨርሶ ቆይቶ ጸሎቱን ሱባኤውን ጨርሶ ከሚስቱ ጋር ወደ ቤቱ ገባ። አቤቱ ሲገባ በዚያ ሌሊት
መጋቢት 24 ቀን ሌሊት ተኝተው በህልማቸው ራእይ አዩ። ያ ራእይ ምን ነው? እሷ ያየችው ፀሐይ ከምድር እስከ ሰማይ የተተከለ የብርሃን ምሰሶ ተተክሎ አየች። ጳጳሳት፣ ቀሳውስት፣ ዲያቆናት ሁሉ ከበውት ሲሰግዱለት አየች። እሱ ደግሞ ከተኙበት አልጋ ስር ፀሐይ ሲወጣ ከዋክብት በክንፎቹ ታዝለው አየ። ደንግጠው ተነሱ። ምንድን ነው እንዲህ ያለ ራእይ አይቼ? ምን ነው እንዲህ ያለ ራእይ አይቼ? እግዚአብሔር ምን ያደርግ ይሆን በዘመናችን ብለው እግዚአብሔርን አመስግነው ዙረው ተኙ። ኋላ ቅዱስ ሚካኤል በል መጥቶ ያ ያልኩሽ ልጅ እኮ ተጸነሰ፣ ከምርኮ የማድንሽ ለአንቺ ብቻ አይደለም፣ ዓለም ሁሉ ቢመዘን አንዲቱን የጠጉሩን ዘለላ የማይመጥን ልጅ ስለምትወልድ ስለዚያ ልጅ ለክፉ አሳልፌ አልሰጥሽም ብዬሽ ነበረ። ያ የቀጠርኩት ቀጠሮ ደርሶ ያ ልጅ እኮ ተጸነሰ ዛሬ አላት። ከዚያ በኋላ በዚህ ተደሰተች። አዎ ያ ልጅ ተጸነሰ። ከዚያ በኋላ ተጸንሶ መጋቢት 24 ተጸነሰ። መጋቢት 24 ተጸንሶ ታኅሳስ 24 ቀን ብሩህ ተክለ ሃይማኖት ኮከብ ተክለ ሃይማኖት የዓለም ብርሃን ታኅሳስ 24 ቀን ተወለዱ። አዎ ዘያነብራ ለመካን ውስተ ቤቱ ማለት ይሄ ነው። መካኒቱን አክብሮ ልጅ ሰጥቶ የሚያከብራት የሚያስመሰግናት እግዚአብሔርን ስሟ እንድትነሳ ቅዱስ ዳዊት ነው ያለ፣ እኔ እኮ አይደለሁም። መካኒቱን በቤተ ክርስቲያን እየተመሰገነች እንድትኖር ያደረጋት ልጅ ሰጥቶ ማን ነው? ሕያው ቅዱስ ወልደ እግዚአብሔር ነው። ዛሬ ልጅ ተጸነሰ፣ ተወለደ። እንዲህ ይላል ሰሎሞን መጽሐፈ ምሳሌ ምዕራፍ 10 ምዕራፍ 11 ቁጥር 30 ላይ ማለት ነው። እምፍሬ ጽድቅ ይሰርጽ ዕፀ ሕይወት። ተመልከቱ። ብሉይ ኪዳን የሚማር ሰው 6 ዓመት ይማራል። ሊቃውንት የሚማር ሰው 6 ዓመት ይማራል። ሐዲስ ኪዳን የሚማር ሰው 5 ዓመት ይማራል። መጽሐፈ መነኮሳት የሚማር ሰው 3 ዓመት ይማራል። የአራቱ ጉባኤ መምህር ለመሆን 20 ዓመት ይማራል። ከቃሉ ጋር ናችሁ? ይሄንን ነው የሚማሩት እነዚህ። ይሄን ሲማሩ ደግሞ ትርጓሜውን ከነዘሩ ይማራሉ። ከቃሉ ጋር ናችሁ? አራተኛ የጉባኤ መምህር መሆን የሚችል ማን ነው? እሱ ልንገራችሁ። የጉባኤ መምህር መሆን የሚችል ሰው ምን አይነት ሰው ነው? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ማንኛውም ሰው መጽሐፍ ቅዱስን አንብቦ እንደፈለገ መረዳት ይችላል? አይችልም። ይሄንን መረዳት እንዳይቻል ማን ይናገራል? ራሱ ነገሩ እንጂ መጽሐፍ ቅዱስ። መጽሐፈ ምሳሌ ምዕራፍ 11 ቁጥር 14 እና እንዲህ ይላል፣ እለሰ አልቦሙ ሐዳፍ ይወድቁ ይትነገፉ ከመቆጽል። መምህር የሌላቸው ሰዎች እንደ ቅጠል ይረግፋሉ ይላል። እንደምን ይረግፋሉ? እንደ ቅጠል ይረግፋሉ። በነፍስም ይረግፋሉ፣ በስጋም በመቅሰፍት ይረግፋሉ። ለጥፋት የተዘጋጀች ከተማ ነጋሪት ሲጎሰምባት አትሰማም የሚባል የለም። መምህር የሌላቸው ሰዎች እንደ ቅጠል ይረግፋሉ። የማያነቡ ሰዎች አይደለም፣ መምህር የሌላቸው። አንድ ሰው መጽሐፍ ቅዱስን ተምሮ ነው እንጂ አንብቦ ማወቅ አይችልም። ማንበብ ለማስተርጎም ነው፣ ለመጠየቅ ይመቻል እንጂ ለማወቅ አይደለም። ከቃሉ ጋር ናችሁ? ሁለተኛስ ምን ይላል መሰላችሁ? ወእደ አልቦ ላይም ምጽንጋ ንጹህ ይላል መጽሐፈ ምሳሌ ምዕራፍ 14 ቁጥር 4 ላይ ሲናገር፣ በሬ የሌለበት በረት ፍግ የለውም ይላል። በኃጢአት ውስጥ ያለገ ሰው ለበጎ ነገር ምን ይሆናል መስላችሁ? አንደኛ ተቃራኒ ይሆናል። ያም ባይሆን ደግሞ ምን ይሆናል? በጎ ነገር ማይስማማው ይሆናል። ክፉውን በጎ በጎውን ክፉ ለሚሉ፣ መራራውን ይጣፍጣል የሚጣፍጠውን ይመራል ለሚሉ ሰዎች ወዮላቸዋል። አሁን በዚህ ዘመን ስታዩት ክፉ በጎ ይባላል። በጎ ውሳ ምን ይሆናል? ክፉ ነው ይባላል። ኃጢአት ክብር ይሰጠዋል፣ ጽድቅ ደግሞ ከመድረክ ተጠርጎ ይወጣል። ይሄን የሚያደርገው ምንድን ነው ስትሉ፣ የታመመች ነፍስ ናት። ይሄን የምታመጣ በሽተኛ ነፍስ ናት። ስለዚህ ጌታችን ኢየሱስ ክርስቶስ ከኃጢአት እጅ አድኖናል ነው። መቼ ነው ያዳንን? አንደኛ መጠበቂያውን ሰጥቶናል። ሁለተኛ ኃጢአት የግድ አትጥለንም። አሁን ወደነ ምን ወርቀው አንድ ሰው ውጊያ ገጥሞ ወታደር ማርኮ መሳሪያውን ቀምቶ ይህን ሰው እየጠብቁ ብሎ ሰጥቷቸው ለቃችሁ ታጥቆ መጥቶ ቢወጋችሁ የማን ነው ችግር?
ክርስቶስ ሰይጣንን ማርኮ ሰጠን። ባሉ እንግዲህ እንዳይጎጋችሁ ብሎ እኛ ተኛን እና ሰይጣን ሲቀጠቅጠን እግዚአብሔር ምን አድርጌ ነው? ተኝተን ነው እንጂ ምን አድርጓል? ተኝተን ነው እየተቀጠቀጥን ያለን። ኃጢአትን ድል ነስቷታል ክርስቶስ ሲባል ዛሬ ለምን ሰለጠነች ሲባል ሰው ወዶ ነው የሚገዛው። አሁን ወዶ ለምዶ ነው። ሰይጣን እንዲህ አድርጎኝ እንትና እንዲህ ሰይጣንን ተመስሎ ምናምን እንትና ወይዘሮ ገሊትን ተመስላ ወይዘሮ ገሌን ተመስሎ ወደ ለምደ መርጠን የምሰራው ወስነን የምሰራው የመጠንቀቅ ጉድለት፣ መንፈሳዊ ያለመሆን ጉድለት፣ ከእግዚአብሔር ጋር ያለን ቁርኝት ተከታታይ አለማድረግ፣ ምቾትን ማለፍ አለመፈለግ፣ ትዕግስት ማጣት ነው እንጂ ለሚያምን ሁሉ ትሕትናን የመሰለ ቅድስና በምድር ላይ ተገኝቶ አያውቅም ነው የምላቸው። ሰይጣንን ፈጥፍጦ የሚጥለው ይሄ ነው እና ትሕትናን አሁን ይቅርታ ጠይቁ ስንባል እኮ እንዴ ያስቀየመኝ እሱ ምን ጨነቀ ብዬ ትዕቢት እኮ ነው። አዳም በደለ፣ ይቅርታን ይዞ የመጣ ማን ነው? ክርስቶስ። አዲያ በዚህ እንደምናሸንፈው ስለሚያውቅ እንዲህ ነው። ከሆነም እሺ ይቅርታ ልጠይቅ ካለ ና በሉት፣ እሺ ይምጣ፣ እኔ ምን አደርጋለሁ ይላል ማለት ነው። ይሄ ትዕቢት። እኛ በድለን እሱ መጥቶ እኮ ነው ይቅርታ እኮ እንድናገኝ ያደረገን። ተከትሎ መጥቶ እስከ ቤታችን ሀጉድጓድ ድረስ ነው እንጂ የተከተለን። ባገኘውን ጊዜ ተፈሥሒ እግዝእትየ ቅድስት ድንግል ማርያም ዘወፃእምኔኪ አብይ ኖላዊ ኄር ዘበአማን ዘሐሰሶ ለበግ ግዱፍ ወሶበ ረከቦ ጾሮ ዲበ መትከፍቱ። ገደል ድረስ ሄዶ እንደሚፈልግ እረኛ ሄዶ አግኝቶ በትከሻው ተሸከመ። አዳምን የፈለገው እንዲያርጎ ነው። እንዳንታረቅ ትዕቢት፣ እንዳንጸልይ ትዕቢት፣ በጸሎት አስቡ እንዳንል ትዕቢት፣ ያለችን ጥቂት ኩርማን እየቆጠርን ትዕቢት። ወይም ምን ቆይ ኋላ እነግራቸዋለሁ። እንደባሰን ማለት ነው። ትሕትና ባለፈው ነገርኳቸው። ጳጳሱ እንኳን ሌሊት ተቀን እየተጋደለ የዝሙት ኃጢአት ሲቃወሙ መልአኩ መጥቶ ምንድን ነው ያለው? የትሕትና ሥራ ካልሰራ አይጠፋልህም እኮ ነው። ስለዚህ ምንድን ያደርገ ተርታ ቆብ አድርጎ የመነኮሳትን መጸዳጃ ቤት ነበር የሚያጸዳ ማለት ነው። ለቀቀለት። እዚያ ኋላ የትሕትና ሥራ ጾም ብቻ አያጠፋውም፣ ጸሎት ብቻ አያጠፋውም፣ ስግደት ብቻ ሰይጣን አያጠፋውም። ሰይጣንን የሚያጠፋው ትሕትና ይባላል ሰውየው። እስኪ በሉ እንጂ ያው ትዕቢት አይደል? እንዲህ አድርጎ እንዲሁ አንቋ የገደለን እኮ ትዕቢት ነው። እንዳንናዘዝ ትዕቢት፣ እንዳንታረቅ ትዕቢት፣ እንዳንጸልይ ትዕቢት፣ በጸሎት አስቡ እንዳንል ትዕቢት፣ አንቆ የያዘን ትዕቢት ነው። ተነካን ብለን የምናብደው ትዕቢት፣ ጨርቃጭ እንደብድ። ክርስቲያኑ ምቅልጥ ነው እንጂ ክርስትና ጨርቁን ጥሎ ሰው እያበደ ማለት ነው። እንትና እንደዚህ አድርጎ ተናገረኝ። አቤት 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 አቤት! ክርስቶስ ተሰደበን ብለን አምነን እኮ ነው ደግሞ እንደዚህ የምንለው። እንዲሁ ትዕቢታችን ልክ አለው ትላላችሁ? ኧረ ይገርማል። እንዲሁ ደግሞ እያወቅ ነው እኮ ነው ውስጣችን እያወቅ ነው እኮ ነው ውስጣችን እያወቅ ነው። ቢሆንስ ምንድን ነው ቢሆንስ? ነንም እንዲሁ ብንል ምን አለ እንዲሁ ነኝ ብንል እንዲሁ እግዚአብሔር ልብ ይስጠን። አምሽታችሁ አትተኙ። ምቾት ካልጠላችሁ ለቤተ ክርስቲያንም ለራሳችሁ አትሆኑ። ምቾት ካልቀነሳችሁ፣ ለምሳሌ ማታ ላይ ፍጥጥ ብሎ በቃ ቲክቶክ እና ፌስቡክ ላይ እንዲህ ብሎ ማምሸት ምቾት ፍለጋ ነው። ክርስቶስ ነው እንጂ ፍቾት የሚሰጠን እሱ ደግሞ ጠዋት ሌላ ምቾት ያስፈልገዋል። የማይጠገብ ደስታ ነው የዓለሙ ደስታ። እያሳዘናችሁ እየጎዳችሁ ያደነዝዛችሁ መጨረሻ ላይ ማደንዘዝ ነው። እና ማታ እንቅልፋ በጊዜ ተኙ፣ ሌሊት በጊዜ ተነሱ፣ ቅዱሳት መጻሕፍትን አንብቡ፣ ተማሩ። እንደዚያ ሲሆን ቤተ ክርስቲያንን ከፍ ባለልን የምትሰጡት እንዳታጡ ስሩ ሁላችሁ። አሁን ለምሳሌ ስታነቡ መጽሐፍ ማንበብ ስታነቡ ተኝቶ የሚያነብ ሰው እንደዚህ መተኛት አቅዳችሁ ነው ማለት ነው። በቃ እንደው ልፍስፍስ ያለ የሆነ ሰው አለ። በቃ እንደው ገና በ20 ምናምን ዓመታችሁ እግሬን ያዙኝ ወገቤን ደግፉልኝ የሚል ሰው በዚህ የሶፋው መደገፊያ እዚህ ላይ ወገብ ላይ ተደርጎ ምናምን እንደዚህ ያለ የአቀማመጥ ስርዓታችሁን የመኝታ ስርዓታችሁን ካላስተካከላችሁ ተኝታችሁ እያነበባችሁ በየት ነው ለውጥ የሚመጣው? ስለዚህ አንዱ ንስሐ አባቶቻችሁ ከቤት ሲመጡ 2 የመጽሐፍ ቅዱስ ቃል ካልነገሯችሁ ማድረግ ያለባችሁ ወሬ አታውሯቸው፣ ፖለቲካ አትሩ። ንስሐ አባቶቻችሁ ጋር ከንስሐ አባቶቻችሁ ጋር ቀልድ አትቀልዱ። ንስሐ አባታችሁን ይዛችሁ መሸታ ቤት አትጋብዙ። ማድረግ ያለባችሁ ምንድን ነው?
እዚያው የሚጠጣ ቤታቸው ገብስ ጠምቃ ሚስታቸው እንድታጠጣቸው ገብሷን መግዛት። አትጋብዙ ንስሐ አባታችሁን። እኔ የምነግራችሁ ነው። ጨዋታ አትግጠሙ፣ ቀልድ አትግጠሙ። ሰው አብሮ የተጫወተው ነገር ይቀልበታልና ነገ እናንተን ለመምከር ይሸማቀቃል። ያረባ ቃላትን ሲጫወት ስለለመደ ማለት ነው። ስለዚህ ምን እንደምታደርጉ ቤታችሁ ሲመጡ አባታችን 2 ቃል ያስተምሩን፣ 2 ቃል በሉ። ከዚያ እሱም ነገ ከንሳ ልጆቹ ቤት ሲሄድ ደህና ዋላችሁ ብቻ ለማለት አይሄድም። 2 ቃላትን የክርስቶስን ቃል የክርስቶስን ወንጌል የክርስቶስን ቃል ይዞ የማይመጣ ንሳ አባት የሚጠቅመን ነገር የለውም። ማስተማር እንደገና ምንድን ነው? ማቁረብ በሉ እንጂ በሉ ጨምሩ። ማቁረብ በጣም ጥሩ። አንድ ዶክተር አለ። ያ ዶክተር አንድ ዶክተር ሄዳችሁና ኃጢአታችሁ ማን ነው ይቅርታ በሽታችሁን ነገሩት። ይቆርጠኛል ይፈልጠኛል አልከው ሄደ። ከዚያ ሰምታችኋል ነገራችሁት። አዛ ሰውየው እንዲህ አለ፣ በሽታዎች በጣም ብዙ አምጭ አላቸው። ባክቴሪያ አለ፣ በቫይረስ የሚመጡ አሉ፣ ንጽህናን ባለመጠበቅ ባክቴሪያዎች ጥገኛ ሆነው በምግብ መመረዝ የሚመጣ አለ። ለምሳሌ በዛ ገብረት ቴታነስ ለምሳሌ በሱ ይመጣል ምናምን ብሎት ደግሞ በዚህ ፍላይ በርድስ በሚባል በዚህ በወባ ትንኝም ተነክሰ ልትታመም ትችላለህ ብሎ ስለ በሽታ ያልሆነ ትምህርት ወይም ደግሞ ወይ አናቶሚ ወይም ደግሞ ፊዚዮሎጂ አስተምሮ ሰደደ። ትድናለህ? አድንም? ትድናላችሁ? እና ምን ሲሰጣችሁ ነው የምድኑት? መድኃኒት ማለት ነው። ስለ ጤና በመማር ጤና ማግኘት አይቻልም። በእርግጥ ወንጌል ከዚህ በላይ ነው። አስተምሮ ብቻ መድኃኒት ካልሰጣቸው አይድኑም። መድኃኒቱ ማን ነው? የክርስቶስ ሥጋና ደም ነው። ቅዱስ ሥጋውን ክቡር ደሙን የማይሰጥ ሐኪም ማለት ካህን ማለት መድኃኒት ሳይሰጥ ሕክምና አውርቶ የሚሰድ ሐኪም ማለት ነው። ወይም በጎችን እየጠበቀ ሳር የማያበላ ውሃ የማያጠጣ እረኛ ማለት ነው። ከዛ ግን ምን ያደርግልሃል? ሐኪሙ ግን ምን ያደርጋል? መጀመሪያ እንዲህ ያደርጋል። ሐኪሙ ያበጠ ካለ ይልጠዋል እያስለቀሰ። የሰው ልጅ በዚህች ምድር ላይ ሲኖር ሁልጊዜ ያለሱ ፈተና ያለበት ሰው ያለ አይመስለውም። ብቻውን የሚፈተን ይመስለዋል፣ የሚያልፍም አይመስልም። ደግሞ የሚያስደንቀው ትናንት ብዙ ነገር አሳልፎልን ዛሬ ደግሞ ሌላ ችግር ሲመጣ የትናንትናው የማያልፍ መስሎን እንዳለፈ ረስተን የዛሬውም የማያልፍ ይመስልናል። አሁን ይሄ ገብቷችኋል እያስባለሁ። ትናንትም የማያልፍ ነበር የመሰለ አለፈ፣ ዛሬም የማያልፍ ይመስላል ያልፋል። ስለዚህ እግዚአብሔር ትዕግስት ብቻ ነው የሚፈልገው። ሰውንም መታገስ ያስፈልጋል። ሰውን መታገስ ማለት ምን ማለት ነው? እስኪስተካከል መታገስ ማለት ነው። እስኪስተካከል ድረስ መቆየት እንጂ አናጺ እግዚአብሔር አናጺና ጠቢብ ሰው ማለት አንድ ነው። ልንገራችሁ፣ ጥበበኛ ሰው አናጺው ቤት ይሰራል። ቤት ሲሰራ የሚሰራበት እንጨት በሙሉ ጠማማ ቢሆን ምን ያደርጋል? እያወጣ ይጥለዋል። አይደለም እንዴ? አይጥለውም። እያወጣ ከጣለው ቤቱ አይሰራም ማለት ነው። ጠማማ ብዙ ነውና ሰሚናረው እያቃና ምን ያደርጋል? ቤቱን ይሰራል ማለት። መመገዝ የሚባል ታውቃላችሁ? ምንድነው መመገዝ? ካበጠው ላይ ይከረክረውና ወይም ደግሞ ከዚህ ከጎበጠው ላይ ይከረክርና ፍላጭ እንጨት ሲያስገባበት ይቀናል። እዚያ በኋላ ተቃንቶ ድምድም ላይ ይወጣል ማለት ነው። ቤት እየተቃና እንጂ ርቱ እንጨት ተገኝቶ ቤት ተሰርቶ አልቆ አያውቅም። ሰውም ቢሆን እየተቃና ነው እንጂ ከአንዱ ሰው ላይ አንድ ችግር ስናገኝ ከዚያ ስንሸሽ፣ ከአንድ ሰው ጋር አንድ ነገር ሲያደርግ ከዚያ ስንሸሽ፣ አንዱ ሆዳም ሆኖ እናገኘዋለን፣ አንዱ ሌባ ሆኖ እናገኘዋለን፣ አንዱ ምቀኛ ሆኖ እናገኘዋለን፣ አንዱ ነገረ ሰሪው እናገኘዋለን፣ አንዱ ለፍላፊ እናደርገዋለን ብሎ እናገኘዋለን። ችግር ባገኘን ቁጥር ከሰው ተለይተን አንዘልቀውም። ሰዎችን እያስተካከልን መያዝ ነው። እግዚአብሔር እያስተካከለን የሚይዘን። ሁልጊዜ የሚደንቀኝ እኔ የዘካርያስ ታሪክ ነው። ዘካርያስ በሽምግልና ዘመን ልጅ ትወልዳለህ ተባለ። ምንድን ነው ያለው? እንዴት ሆኗል? የሕግ መምህር ነው። ጽድቅ ለሰው ሲያስተምሯት ቀላል ናት ሲሰሯት እንጂ። በእርግጥ ሲያስተምሮ ለማስተማርም ለፍተው ካልተማሯት አይሆንም። እና እግዚአብሔር የሚሳነው ነገር የለም እያለ ኦሪትን ሲያስተምር የነበረው ሊቀ ካህናት እንግዲያማ የሚሳነው ነገር የለም አንተም ካረጀ በኋላ ልጅ ትወልዳለህ ሲባል እንዴት ሆኖ ይሆናል አለ። ከዛ ምንድን ነው ያደረገው? ቅዱስ ገብርኤል አንተ እግዚአብሔር እንዲህ ብሏል እያልክ አይሆንም የምትል
ተጠራጣሪ ብሎ በሰይፍ አልቀጣውም። እዚች ምላሱ አካባቢ ዘካርያስን እንጨት አድርጋችሁ በሉ፣ ጸጋውን ቤት አድርጋችሁ ሰዱ፣ ቅዱስ ገብርኤልን ሐናጺ አድርጋችሁ ሰዱት። ምንድን ነው ያደረገው? አንደበቱ አካባቢ ቅዱስ ዘካርያስን የቤት መስሪያ እንጨት አድርጋችሁ ስሉ፣ አንደበቱ አካባቢ ጉድለት ተገኘችበት ማለት ነው። ምን የምትል የጥርጥር እሷው ላይ አቃናት ማለት ምን አደረጋት? ዲዳ አደረገና 6 ወር ዘጋትና እሷን አቃንቶ ልጁን ሰጠው ማለት ነው። ቤቱን ሰራለት። እግዚአብሔር እያስተካከለን የሚይዝ እንጂ ችግር ሲጎባጣ በተቀኘ ቁጥር እግዚአብሔር እያወጣ አይጥልም፣ እያቃናን የሚይዝ። ቅዱሳን አባቶቻችን ተቃንተው ለክብር በቅተዋል። ስለዚህ ሰውን መታገስ ያስፈልጋል። በኋላ የገዛ ልጁ ቅዱስ ኤፍሬም እንደሚናገረው አፉን ከፈተለት። መልካም ልጆች እንደ ዮሐንስ መጥምቅ የአባታቸውን አፍ ይከፍታሉ፣ ነውረኞች ደግሞ ነውር ሰርተው የእናት የአባታቸውን አፍ በአደባባይ ይዘጋሉ ይላል። ይሄ ልጅህ ነው? አዎ ያስብላቸዋል ማለት ነው። ዮሐንስ ግን ሲወለድ የአባቱን አፍ ከፈተ። እናት አባቴ ረክሰን ስንመጣ በንጹህ እጆቹ የሚጠብቀን ፊቱ የማይከፋ ቤቱ የማይዘጋ የምሕረት እጁ የማይታጠፍ ሰጥቶ የማይጎልበት ሰው በቃኝ የማይል የማይጸየፍ እንደ ትናንት ነው የሚኖር ያለና የሚኖር እግዚአብሔር ነው። ደስ ይለኛል ይህን ሳስበው። እናንተ ደስ አይላችሁ? ስንቱ ንጉሥ አልፏል፣ ስንቱ ባለጸጋ አልፏል። እማያልፍ አባት አለን። የምንወደው አባታችን የየ ብለን አልቅሰን እንቀብረዋለን። ፈትፍታ የምታጎርሰንን እጅ ሳንወድ በግዳችን ገንዘን እንቀብራለን። የምንወደውን ወንድማችን የየ ብለን እንቀብራለን። በትዝታ አስበን እናለቅሳለን። እግዚአብሔር ግን ያለና የሚኖር አባታችን ሲሞት የማይሞት አባት አለን። አንድ ባይታዊ በረሃ ሂደው ኧረ አባት ሞት አሉት። እንዴ ስነ ስርዓት ያዙ። እስመ አቡየ ኢይመውት ለዓለም፣ የኔ አባት ለዘላለም አይሞትም አለ። የኔ አባት አይሞትም ያለው እግዚአብሔር ነው። እግዚአብሔር አለ። ስንቱ ወዳጅነት አልፏል፣ ስንቱ ጓደኝነት ተሽሯል፣ ስንቱ ነገር አልፏል፣ ስንቱ ወዳጅነት ጊዜ ሽሮታል። ዘመን የማይሽረው ወዳጅ እግዚአብሔር ያለና የሚኖር ሰው አንድ ቀን እጁ ላይ አግኝቶን እንኳን አይምረንም። እግዚአብሔር ግን ሁልጊዜ የማይለወጥብን እጅ ነው። የእሱ ልጆች ስለሆን እግዚአብሔር ክብር ምስጋና ይግባው። እንዳኖሩት የሚገኝ በኮቪድ ጊዜ ሰው እግዚኦ ማረነ ክርስቶስ እግዚኦ እንዴ! የዚያን ጊዜ እኮ ታምር እኮ ነው፣ ታምር ነው። እኔ እንደውም ይገርማቸዋል። አጠቃላይ እኔ የዚያን ጊዜ አንድ ጊዜ በኮቪዱ ጊዜ አንድ ወረዳ ገጠር ወረዳ ላይ ሄጄ ነበርና መነኮሳት ጓደኞች አሉኝ አባቶች፣ የወረዳው ካቢኔ በሙሉ ንስሐ ገባ ከነሱ። እንደው ሁሉ ጊዜ ኮቪድ በሆነ አልኩኝ እኔ እንደው ካቢኔ ሁሉ ንስሐ እንዲገባ እንደው ኮቪድ ትንሽ ቆየት ባለ ያስብላል በእውነቱ ማለት ነው። አሁን ሰው ይውላችሁ እግዚአብሔር የሚያስፈራሩ ነገሮችን የሚልክብን ለዚህ ነው። አንድ ችግር ሲገጥመን እንሰበሰብ። አምና የነነዌ እንግዲህ ታስታውሳላችሁ አይደል? ሁልጊዜ እንሰበስባለን ችግር ሲመጣ